እስኪ ሁለተኛውን ቂጣ እንመልከተው። ኧረ ጉር ነው፣ አንጋሬ ሆኗል። ቢስሚላ ሲል አሁን ይሄ እንዴት ነው የሚበላው? የማሯል እኮ ከጎን ተገደልኩ ዛሬ ጉድ የፈላ ድርቅ አርገሽ ተባልኩኝ። ተመድረቅ አልፎ ቋንጣ ሆኗል። አረ ዛሬ ምንድነው የሚለው? ቢስሚላ አሬብ ላይ ምጣድ ጥደናል። አህላም አለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ ብቅ ብያለሁኝ። ሀባይቢ ዛሬ ምጣድ ጥደናል ማለት ነው። ይሄ 3 ጉልቻ እንግዲህ እንደምታዩት ይዘነዋል ማለት ነው። እንጀራ እየጋገርን ነው። ጎጆ ስትይዙ እንግዲህ ግድ ነው እየጋገርን ነው ማለት ነው። በነገራችን ላይ ካሜራ ለመቅረጽ ትንሽ ሰው ስለነበረ ከመጀመሪያው አልጀመርኩም። እንጀራዬን ጋግሬ ጨርሼ እንዴት ነው ሙያለኝ የለኝም እና እዚህ ያው ቂጣ እየጋገርኩ ነው ማለት ነው። እንጀራዬን ከጨረስኩ በኋላ ሀባይቢ ያው ጠምጠም አድርጌ እንደምታዩኝ ማለት ነው። ሙቀት ስለሆነ በጣም ሙቀት ነውና ጠምጠም አድርጌ እንጀራዬን ጋግሬ ጨርሼ አሁን ያው ደግሞ ለቁርስ የሚሆን ነገር ቂጣ እየጋገርኩ ነው ማለት ነው። ሀባይቢ ቅመሞችዬ ቪዲዮዬን እያረጋችሁ ሰምታችኋል ማለት ነው። እስኪ ቂጣ ያለው በስሱ ነው በነገራችን ላይ የጋገርኩት። በጣም አሳስተሽ ነው የተባልኩት። ወፍራም ቂጣ አልፈልግም ስስት አድርገሽ ነው የተባልኩትና በጣም በስሱ ነው የምጋግረው። ሊጡን በጣም ነው ያቀጠንኩት ከሚባለው በላይ ማለት ነው። እንደምታዩት በቃ ከእንጀራ ሊጥ ትንሽ ወፈር ነው ያለው እና ደግሞ በገጠር የተለመደው ታውቃላችሁ፣ ወፈር ብሎ እንደዚህ ጠቅጠቅ ምናምን ነገር የሚደረግ ነው። እሱን አልፈልግም። ስስት ብላ ቀጭ ቀጭ ወይም ከሽ ከሽ የምትል ነው ተብዬ እንደዛ እየጋገርኩ ነው ማለት ነው። እንግዲህ ቤት ስትይዙ ባለቤታችሁ ባላችሁ መሰረት አዛዥ ነኝ ትላላችሁ። መከባበር መስማማት ስለ ግድ ስለሆነ እንግዲህ ያለኝን መርሐባ እያልኩኝ እሱም የምለውን መርሐባ እያለ ኢንሻአላህ እንደዛ ነው ነገሩ አይደል? አይመስልም? እና ብቻ ያው እንጀራዬን ጋገርኩኝ ማለት ብዙ ስለማይበላ ጨርሻ አልጋገርኩትም። የተወሰነ ጋግሬ ነው የተውኩት። አሁን ሙቀት ነው ታውቃላችሁ፣ ቶሎ ነው እንትን የሚለው ማለት ነው የሚበላሸው። ተጠንቀቃችሁም ብትጋግሩ ሙቀቱ አይቻልም እና እኔ ግን የምጋግረው በ5 ቀን በ6 ቀን ነው። ከዛ በላይ ከቆየ ደግሞ ስለሚበላሽ መጠነኛ እንጀራ ጋግሬ ያለሁኝ። የአፍያ ቀለብ ያርግልን እንግዲህ። ከዛ ላይ ታውቃላችሁ ከተማ እንደዚህ ሁሉ ጊዜ እንጀራ ምናምን አይበላም። ጧጧት የተለያየ ነገር ስለሚበላ እንጀራ ያን ያህል ብዙ መጋገር የለበትም እላችኋለሁ የኔ ቅመሞችዬ ማለት ነው። እና ጎጆ እንደዚህ እያደረገ እያቀማጠለ ይዞኛል። አልሐምዱሊላህ ይበቃዋል። ደግሞ እንዳይደርቅ ብስሚላህ ታጠፈ። ከደረቀ ያው ታውቃላችሁ እንትን ይላል። ሀባይቢ ይኸውላችሁ እንግዲህ በጣም ስስት ያለች ቂጣ ናት። እቺ እንግዲህ ያው ለመፈርፈር ይመቻል ማለት ነው። እንግዲህ ከዚህ በላይም ማሳሳት አልችልበትም። ያው እንጀራ መጋገር ነው የሚሆነው። ሁለተኛው ቂጣ ቀጠለ። ይሄንን ደግሞ በደንብ ድርቅ አድርገሽ ተብያለሁ። አንዳንድ ሰው መቼም አቤት ሄዱ፣ አሁን ወደ ለቅሶ ቤት ሄዱ። አሬብ ላይ ምጣድ ጥደናል። አህላም አለችው። ይሄ እንግዲህ እንጀራ በሉት።
እና ሀባይቢ ቅመሞችዬ የሚገርማችሁ ብዙ ነበር የተወካው፣ ግማሹን ተውኩት ማለት ነው። ለምን ስለሚበላሽ በጣም አሁን እየሞቀ ነው፣ ግንቦት እየቀረበ ስለሆነ የተወሰነ ጋግሬ ተውኩኝ ማለት ነው። እንግዲህ ቤተሰቦች እንጀራችንን ወደ ቤት እንውሰድ ግን ማለት ነው። ትኩሱን በድቁስ ሳልላችሁ ረስቸው ከጨረስኩ ሆነ ችግር የለውም። በሌላ ቀን ስጥድ እንጀራው ላይ ምንድነው የሚባለው ሊጡ ላይ በርበሬ ነስነስ ተደርጎ ታስታውሳላችሁ። የዛ ጊዜ እላችኋለሁ። ለዛሬ እንግዲህ እንደዚህ ጋግረን ጨረስን ማለት ነው። ሀባይቤ ወደ ቤታችን ይዘን እንግባ። እንጀራችንን በዚህ መልኩ ጋግረን ጨርሰን ወደ ሞሰባችን ወስደናል ማለት ነው። እንግዲህ ይሄን እስከምንበላ ደግሞ አላህ ሀያት ይስጠን ኢንሻአላህ። እስኪ ሁለተኛውን ቂጣ እንመልከተው። ኧረ ጉር ነው፣ አንጋሬ ሆኗል። ቢስሚላ ሲል አሁን ይሄ እንዴት ነው የሚበላው? የማሯል እኮ ከጎን ተገደልኩ ዛሬ ጉድ የፈላ ድርቅ አርጋሽ ተባልኩ። ተመድረቅ አልፎ ቋንጣ ሆኗል። አረ ዛሬ ምንድነው የሚለው? ቢስሚላ እኔ እንግዲህ የታችኛውን ነጋገርኩ ብየሰጥ እንደሆነ እንጂ ይሄንንስ እንትን ብየዋለሁ። ግን እሱ ድርቅ አርገሽ በደንብ ነው ያለኝ። ተውት እንግዲህ አንድ ቆንጆ ችግር የለውም። ሀጃ ያፈርስም ይመስለኛል። ለማንኛውም ሀባይቢ የዛሬው ቪዲዮ ይሄን ይመስላል። እንጀራችንን ጋግረን እንደዚህ ቋንጣ የሆነ ቂጣ ደግሞ ጋገርን ማለት ነው። ሙያ ይለያል። ሰውየው ባለ መሰረት ነው እንጂ እንደዚህ ነው የደረቀ ቂጣ አልወድም። ለምን እንዴት ይበላል? ጉሮሯችሁ ውስጥ ተሰንግሮ ደግሞ ሞኩይ ዳንኩይ ለማለት ነው እንጂ። ለማንኛውም ደህና ሁኑልኝ። ቪዲዮ ላይክ ሼር እያደረጋችሁ ከጎን ይሆኑላችኋለሁ። ባይ ባይ። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ